ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። የዛሬ ባለ ታሪካችን የምነግራችሁ ልጁ ሃይ ስኩል እያለ በጣም የሚወዳት ልጅ ነበረች። ልጅቷ በጣም የተረጋጋች እና በጣም ቆንጆዬ ልጅ ነበረች እና እንደሚወዳት ይነግራታል። ሲነግራት እሷ በጣም ተቆጥታ ምናምን ካጠገቧ እንድርቅ ታደርገዋለች። በቃ ላይኗ በጣም ትጠለዋለች ማለት ነው። ይሄ እሷን እንደሚወዳት የግቢው ተማሪ ያውቃል። አስተማሪ፣ ዘበኛ ሳይቀር ሙሉ ትምህርት ቤቱ ነው የሚያውቀው። የክላስ ተማሪ ብቻ ሳይሆን ሙሉ ትምህርት ቤቱ እሷን እንደሚወዳት ያውቃሉ ማለት ነው። እና እሷም እንደማትፈልገው እንደምጠላው ጭምር ያውቃሉ። ይሄ ወሬ ዳይሬክተሩ ጋር ይደርስና ወላጅ እንዲያመጣ ይነግረዋል ማለት ነው። እሱም ወላጆቹን ይዞ ሄዶ ወላጆቹ ፊት ሁለተኛ አጠገቧ እንዳይደርስ ማስጠንቀቂያ ይሰጠዋል። የመጨረሻ ማስጠንቀቂያ። እሱም ያው ማስጠንቀቂያ የመጨረሻ ስለሆነ እሷን ለሷ የፍቅር ጥያቄ ወይንም ወድሻለሁ ምናምን ማለቱን ትቶ በአይኑ ብቻ እያያት ትምህርቱን ይቀጥላል ማለት ነው። እና እንግዲህ ከተማሩ ማለት ትምህርቱ ሲያልቅ እሷ ወደ ዩኒቨርሲቲ ውጤት ይመጣላታል ማለት ነው። እሱ ግን ውጤት አልመጣለትም ነበረ። ስለዚህ ያለው አማራጭ ምንድነው? በግል መስራት ነው ማለት ነው። እሷ ዩኒቨርሲቲ ሄዳ እየተማረች እንደሆነ ያው ያውቃል፣ ሰምቷልም ያውቃልም ማለት ነው። እሱ ግን በግሉ ስራ ይጀምርና በጣም ከብዙ ውጣ ውረድ በኋላ ከብዙ ፈተና በኋላ የራሱን የሆነ ድርጅት ይከፍታል ማለት ነው። እና እንግዲህ ከዕለታት አንድ ቀን ሰራተኛ ስለሚያስፈልገው ሰራተኛ ለመጨመር ማለት ነው ለድርጅቱ ማስታወቂያ የቅጥር ማስታወቂያ እንዲለጠፍ ያደርጋል። ከዛ ያው ተመዝጋቢዎች መጥተው ፎቶና ስም ምናምን አድርገው ነው የሚሄዱት። ተመዝግበው ለነገ ኑ ተብለው ነው የሄዱት እና የቅጥሩን ወይም የተመዘገቡትን ሰዎች ቼክ ለማድረግ ያን ዶክሜንት አንስቶ ሲያይ አይኑ የሆነ አንደኛው ላይ ያርፋል ማለት ነው። እና ሊመዘገቡ ከመጡት ውስጥ ያቺ ትምህርት ቤት እያለች ላይ ነው የምጠላው በጣም ያበደላት ልጅ ነበረች ማለት ነው። ከዛ ይደነግጣል። ከዛ ያን ለሰራተኞቹ ማለት ነው ወይ ማስታወቂያ ለለጠፉት ሰዎች ልጅቷ ጋር ደውለው ነገ እንድትመጣ ንገሯት ይላል። እነሱም ደውለው ነገ መምጣት እንዳለባት ልትቀጠር እንደምትችል መስፈርቱን እንደምታሟላ ምናምን ይነግሯታል ማለት ነው። እሱ ቤቱ ሄዶ ምንም ሳይተኛ ያድራል ማለት ነው። እንቅልፍ ሳይወስደው ዝም ብሎ ሲያብሰለስል በቃ እሷ እንዴት ሊሆን ይችላል ምናምን እያለ ነግቶ እስከሚያድረስ በጣም ግራ ስለተጋባና የአጋጣሚዎች ነገር በጣም ስለገረመው ጠዋት ከሁሉም ሰራተኛ ቀድሞ መስሪያ ቤት ይደርሳል ማለት ነው። ማንም አልቀደመውም። ቆይቶም ሌሎች ሰራተኞች መምጣት ጀመሩ። እሷ ግን አልመጣችም። እሱ ግን ሲጠብቅ የነበረው የእሷን መምጫ ነበረ እና እንደመጣች ተነገረው። ያ ሁሉ ሰራተኛ እያለ ግን ማለት ያ ሁሉ ተቀጣሪ እያለ ግን እሷን አስገቧት ብሎ ወደ እሱ ጋር እንድትገባ ያደርጋል። አንኳኩታ ትገባለች። እሱ በረሴ እንኳኳ ራሱ በቃ እግሬ ከዳኝ ነው የሚለው ከመደንገጡ የተነሳ ማለት ነው። ከዛ አንኳኳች፣ ገባች። እሷ አላወቀችውም። እሱም ማለት እሱ እንጂ የሚያውቃት እሷ በፍጹም እሱ እንደሆነ አላወቀችውም ማለት ነው። እና እሱ ደግሞ አላወቀችኝም ብሎ ያሰበው ያኔ ድሃ ነበርኩኝ፣ ያኔ በቃ መልኬም ካለባበሴም ከጫማዬም በቃ ብዙ ነገር ያው የድሃ ቤተሰብ ነኝና ያው አመዳ ምናምን ሆኖ ስለምታውቀው አሁን ያው ሀብት ሲመጣ ምናምን ሁሉ ነገር አላ ያምርባቸውና በፍጹም እሱ እንደሆነ አላወቀችም እሷ ማለት ነውና ምንድን ያላት ተቀጥረሻል ያላት ምንም አይነት ኢንተርቪው ሳያደርግላት ተቀጥረሻል ነው ያላት። እሷም ደስ አላት። ከዛ ስንት አመት እንደጠበቅኩሽ ግን ታውቂያለሽ ሲላት ስትለው አቤት ምን አልከኝ ምናምን ነገር ስትለው አይ ስንት ሰዓት እንዳስጠበቅሽን ታውቂያለሽ ብሎ አስቀየሰ ማለት ነውና ከዛ እጇ ላይ የጋብቻ ቀለበት አስራ ነበረ። ምን ነው አግብተሻል እንዴ ቀለበቱ ምናምን ነገር ሲላት ምን ትላለች? አዎ አግብቻለሁ፣ የሁለት ልጆች
እናት ነኝ ትለዋለች። ከዛ በጣም ደነገጥኩ ነው ያለው። ክው ነው ያልኩት አለ። ከዛ እውነትሽ ነው ምናምን ስለው አይ እውነትሽ ነው ምናምን ነገር ሲላት አይ አውቄ ነው እኔ አላገባሁም የእህቴ ቀለበት ነው ያው መብረቅ ምናምን ማስደንገጫ ፈልጌ ነው ምናምን ነገር ብላ እውነቱን ትነግረዋለች ማለት ነው። እስከዚህ ድረስ እሱ መሆኑን አላወቀችውም እሷ ማለት ነውና ከዛ መጨረሻ ላይ ግን ነገራት። እኔን አታውቂኝም ምናምን ነገር ሲላት ማለት አንተ ማነህ ምናምን እኔን አታውቂኝም እስኪ ምናምን ሲላት በፍጹም ልታውቀው አልቻለችም። ከዛ ነገራት የሃይ ስኩል ሲወዳት የነበረው ልጅ እንደሆነ ምናምን ነገር ማለት ነገራት። ሲነግራት ተጠመጠመችበት ለሰዓታት አለቀሰች ምናምን በጣም በቃለ እና እሱ ምንድነው ለምንድነው የምታለቅሽው ብሎ ሲጠይቃት እኔ እኮ ያኔ ወድህ ነበረ በጣም ነበር የምወድህ ግን አንደኛ አላማ አለኝ መማር ነበረብኝ ሁለተኛ ተማሪዎቹ እንትን እንዲሉኛል ያሾፉብኛል ሙድ መያዣ መሆን አልፈልግም ነበር በዛ ላይ ደግሞ ያ ነገር በዛ እድሜ በዛ ሰዓት ቤተሰብ ፍቅረኛ አላት ምናምን ነገር ቢባል ወይ ከትምህርት ቤት ያስቀሩኛል ወይ ለሌላ ሰው ይድሩኛል ምናምን ነገርና ይሄ ወሬውን ምናምን ፈርቼ ነው እንጂ እኮ እኔ ራሴ በጣም ነበር የምወድ ምናምን ነገር ትለዋለች ማለት ነው። ከዛ ከቢሮ ወጥተን በውጭ መገናኘት ጀመርን ሻይ ቡና ማለት ጀመርን ስላሳለፍነው ነገር ማውራት ጀመርን። ከዛም የፍቅር ጥያቄን ድጋሚ ያቀረብኩላት እሷም ተቀበለችኝ ድል ባለ ሰርግ አገባኋት ቤተሰቦቿም በጣም በሚገርም ሁኔታ ተቀበሉኝ አለ እና አሁን ላይ የሁለት ልጆች እናት አድርጌያታለሁ በፍቅር አብረን እየሰራን ነው። እኔ ድሮም ታታሪ ነበርኩ ግን እሷ በህይወቴ ስትጨመር የበለጠ በጣም ስኬታማ ሆኛለሁ ነው የሚለውና መጨረሻው በጣም የሚያምር ነገር ነው ማለት ነው። መጨረሻ ላይ ያው አሁን ተጋብተው ነው የሚኖሩት ሁለት ልጆች ወልደዋል። እና በነገራችን ላይ ወንድ ልጅ ፍቅር አያውቅም አትበሉ ማለት ነው። ግን ምንድነው ወንድ ልጅ ለወደዳት ሴት እስከ መጨረሻው መስዋዕት ይከፍላል። እና ልጁ ሲያወራ ምንድነው በመሃል ብዙ ሴቶችን ለመግባባት ሞክሬ ነበርና እግባባለሁ ግን የምትመጣብኝ ያቺ ናት የበፊቷ ማለት ነውና በቃ ከሷ ውጪ ሰው ያለ ራሱ አይመስለኝም ሁሌ ሴቶችን ባየው ቁጥር ተዘምትለኝ እሷ ናት ብሏል። ግን እድለኛ ነው ማለት እሷም ሳታገባ ወይ ሌላ ጓደኛ ሳይኖራት ደግሞ የሚገርመው ነገር ወይ ተደዋውለው ምናምን ተጠያቀው ሳይሆን ያጋጣሚው ነገር ይገርማል። አንደኛ እሱ ራሱ ጠንካራ ሆኖ እሷ ዩኒቨርሲቲ ገብታ እስከምትወጣ የድርጅት ባለቤት መሆን ቀላል አይደለም ገብታቸዋል። በጣም የሚገርም ነው እሱ ራሱ እንደገና ደግሞ የሱ ውጤታማ መሆን ሳይሆን የተገናኙበት መንገድ እሷ ልትቀጠር መምጣቷ ማንም ሰው አድራሻውን ሳይሰጣት ወይንም እሱ ነይ ሳይላት እግዚአብሔር በቃ እንደዚህ ነው እግዚአብሔር ከፈቀደ ማንም በመሃላቸው አይገባም። ይፈልግ ቢቆይ ለእናንተ ያለው እንጀራ ይሻግታል እንጂ ምንም አይሆንም። እውነት ለእናንተ የተባለ እንጀራ ጎረቤትም ቢሆን ሄዳችሁ ትበሉታላችሁ። እና ከአመታት በኋላ በራሳቸው መንገድ ስም ውጤታማ ሆነው እሷም በዚህ መንገድ ደግሞ ደስ የሚለው ነገር ያው አንዳንዶቹ ድሃ ስትሆኑ ሰው አይወዳችሁም ይንቃችኋል ምናምን ግን በሰዓቱ ያው እሷም እንደዛ ላይ ነው አይጠላችሁ ምክንያቷ አሳማኝ ስለሆነ ያው ምንም ብትለውም አሁን እሱ ስለሚወዳት ምንም ብትለው በሷ አይቀየምም። ግን አሁን ላይ ሲረዳት ደግሞ የራሷ ምክንያት ነበራት። በተለይ ደግሞ የክፍለ ሀገር ላይ ስትሆኑ ይሄ መበሻሸቁ ምናምን ነገር አለ ማለት የሆነ ነውር ነው። ሰው ጓደኛ ፍቅረኛ ምናምን ነገር ሲይዝ በትምህርት ቤት ወላጅ የማያውቀው ሲሆን በጣም ነውር ስለሆነ እሷም ልክ ነው ያደረገችው ማለት ነው። እና ለማንኛውም መጨረሻቸው በሚያምር ሁኔታ ተገናኝተዋል ማለት ነው። እና ወንድ ልጅ ስለለመንሽው አብሮሽ አይኖርም። የሆነ ነገር እንትን ስላባበልሽው የሆነ ገንዘብ ስለሰጠሽው ምናምን ነገር ሳይሆን ለሚወደው ሰው እስከ ጥግ ድረስ መስዋዕት ይከፍላል ማለት ነው። ገብታችኋል? እናላችኋለሁ የሚወዳችሁን አግቡ። የምትወዱትን ሳይሆን የሚወዳችሁን አግቡ። ቢያንስ አይጎዳችሁም ማለት ነው። ሌላኛው ደግሞ እሱን ማደንቅበት ምክንያት ምንድነው? አንዳንዴ ሰዎች ሲገፉን ወይም ደግሞ የሆነ ነገር ካልተሳካልን ራሳችንን እንጥላለን ማለት ነው። አሁን ብዙ ወንዶች
አፍቅረው ሲከዱም ሆነ የሆነ ነገር ሲባሉ መደበቂያቸው ሱስ ነው፣ ከዛ መጠጥ ነው፣ ከዛ በቃ ባንቺ ምክንያት እንደዚህ ሆንኩ ነው ምናምን ብሎ ራስን ጥሎ ከሰውነት ጎዳና ወጥቶ በቃ በሱስና በእንትን በቃ ለራሳቸውን ጥለው አላማቸውን በቃ ስተው ምናምን ጎበዝ ተማሪ ከነበሩ ከትምህርት ቤት ቀርተው ጭራሽ ትምህርቱን ትተውት ምናምን በቃ ሌላ ዓለም ውስጥ ታገኟቸዋላችሁ ማለት ነው። እና ጀግና ስትሆኑ ግን ሰርታችሁ ታሳያላችሁ የምር። አሁን ይሄ ልጅ በጣም የሚወዳት ልጅ ነው በሰዓቱ ያጣው። ከትምህርቱም ወደ ዩኒቨርሲቲ ውጤት ያልመጣለት በሷ ምክንያት ነው። ግን ሌላ ሰው ቢሆን አሁን በሱ ቦታ በቃ በሆነ ሱስ ውስጥ ሆኖ አንድ የጫት ገረባ ጭንቅላቱ ላይ አስሮ ሰፈር ለሰፈር መቀመጥ ከሚችሉት አንዱ ነው ማለት ነበረ። ሰነፍ ቢሆን እንደዛ ነበር መጨረሻ ጣፋንተው ማለት። ምክንያቱም ዩኒቨርሲቲ አልገባም በሷ ምክንያት ነው ትምህርቱ ራሱ ትኩረት ሳያደርግ የቀረው። እና ነገር ግን ውጤት እንኳን ባይመጣለት በራሱ የግል ስራ ሰርቶ ውጤት ላይ ሆነ ማለት ነው። አስባችሁታል? እሷ ዩኒቨርሲቲ ገብታ ልትቀጠር የመጣችው እሱ ጋር ነው ማለት ነው። እና አንዳንዴ እንጀራ በትምህርት ብቻ አይደለም ባይዘዌ ብቻ ግን ምንድነው እናንተ የምትወዱትን ነገር ለመስራት ሞክሩ እና ስራን ሳትነቁ ለመስራት ሞክሩ። በቃ የሆነ ነገር ስራ ይብላችሁ ከያዛችሁት የማይለውጣችሁ ምንም አይነት ምክንያት የለም። ግን ሊሆን አላማ ያስፈልጋልና ደግሞ እና እኔ በህይወት የራሱ የተማርኩት ነገር የሆነ ሰው የሆነ ነገር ማድረግ ከፈለገ ምንም ለማድረግ የሚከለክለው ነገር የለም። ግን ምንድነው ማለት አንደኛ የሰው ሀሳብ ስለምንሰማ፣ ሁለተኛ ደግሞ ራሳችንን ራሱ ሁለት ሀሳብ እንሆናለን። አንድ ሰው ሆነን ግን ሁለት ሀሳብ ይኖረናል። አንደኛው ልባችን እንችለዋለን እንሰራለን ያለው፣ አንደኛው ልባችን ደግሞ ኖ ይሄ ነገር አይሳካም፣ አርፌ ብቀመጥ ይሻለኛል፣ እንደዚህ ቦንስ እንደዚህ ብከስርስ ሰው ምን ይለኛል የሚል ሀሳብ ይመጣል ከውስጣችን። ስለዚህ ህልማችሁን ሳትኖሩ እንዳታልፉ። ውስጣችሁ የሚፈልገውን ሁሉም ሰው ታውቃላችሁ፣ ወደዚህ ምድር ሲመጣ የራሱ የሆነ ተሰጦ ይዞ ነው የሚመጣው እና ተሰጧችሁን ፈልጉ። የምሬን ነው የምላችሁ። እና መሆን የምትፈልጉትን ነገር በጊዜያችሁ በሰዓታችሁ አድርጉት ነው የምላችሁ። አትፍሩ። የምር የሰው ልጅ በምንድን ነው የሚባለው? የሰው ልጅ በተሳሳተ ቁጥር ይማራል። ግን ሞክሮ የማያውቅ ሰው ስህተት ይሁን ትክክል ይሁን አያውቅም። ስትሞክሩ ግን ስህተትም ከሆነ ታውቁታላችሁ፣ ትክክልም ከሆናችሁ ታውቁታላችሁ። የሚሞክር ሰው ነው ይሄን ሊያውቅ የሚችለው። እና ነገሮችን ለመሞከር የሆነ ነገር ምናምን በተለይ ደግሞ አዲስ ነገር ለመሞከር በጣም መፍራት የለባችሁም። በቃ ሰው አንዳንድ ሰው በለመደው ነገር እድሜ ልኩ መኖር ይፈልጋል። ለምሳሌ ቅጥረኛ ከሆነ ሁሌያችን ተመስገን ብሎ በወር የሚያገኛትን ነገር እየወሰደ እድሜ ልኩን ቅጥረኛ ሆኖ ጊዜው ማሳለፍ ይፈልጋል። በቃ ከዛ ስራ ውጭ ሌላ ነገር አይታየውም ማለት ነውና እንደዚህ አይነት ሰዎች ደግሞ ኑሯቸው ህይወታቸው በሙሉ የተለመደ ነው እንጂ ምንም አዲስ ነገር በህይወታቸው የለም። በቃ ህይወታቸው በሙሉ ድግግሞች ነው። በቃ አንድ አይነት ሰዓት፣ አንድ አይነት ረጅም ዘመን ግን አንድ አይነት ላይፍ ይኖራሉ ማለት ነው። ስለዚህ አዲስ ነገር ለመሞከር አትፍሩ። በቃ አዲስ ነገር ባገኛቸው አጋጣሚ ቻንሶች ሲመጡ፣ እድሎች ሲመጡ፣ የሆነ ነገር ሲመጡ ሞክሩ ማለት ነው። በቃ ባላችሁ አጋጣሚ ሞክሩ። ስለዚህ ምንም ነገር አትፍሩ ነው የምላችሁ። ለማንኛውም ስለነበረን ቆይታ አመሰግናለሁ። ሰላማችሁ ብዙ ትርፍ ይበል። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።